doctor. How is he? He is fine. He's waiting for you in there. Thank you so much. Hello. Daddy, are you okay? I'm fine, son. You fall asleep too fast. Yeah, guys, አንዳንዶቹ Let's go. Yes, Dad. Please help me with some money. Wait a minute. Yes. It's for you. Thank you so much. Please give us money too. It's for you. Take it. Thank you so much. Goodbye. ጭር ስመለከታችሁ ድሮ እንደዚህ አይመስለኝም ነበር። አሁን ግን ቀን እድሜያችሁ በሄደና በቆጠረ ቁጥር መሽቶ በነጋ ቁጥር ሚዲያ ብዙ ነገር ነው የሚያስተምራችሁና እውነታውን እያወቅሽ ምናምን እንደዚህ ምናምን ለምትሉኝ ሰዎች እንደው እውነታው እንኳን በማስረጃ እኔ ጋር ቢመጣ እውነታው እንኳን በማስረጃ እኔ ጋር ቢመጣ ነው የምላችሁ። ይሄን እኮ ቃል በቃል ነው እየነገርኳችሁ ያለሁት። እውነታው እንኳን በማስረጃ እኔ ጋር እጄ ላይ መጥቶ እንኳን ቢሆን ማለት ነው ሄለንን እንደዚህ ብለሽ በያት ብትሉኝ አለላት። ብርቱካንን ዳይ ውስጥ ቶሎ በይ ሩጪ ቶሎ በይ ላጥ በይ ሩጪ እንጂ ብርቱካንን ብጥረት። እሺ እውነታውን እንኳን ነገርኩሽ በማስረጃ እንኳን እንደዚህ ማስረጃ ተብሎ እንደዚህ ተሰጥቶኝ ራሱ ይሄ እኮ ነው ልቾዬ ምናምን ምንም አይደላትም እንደምትሉት ፈርተሻት ነው ብላ እሱም የፈለጋችሁት ማለት ትችላላችሁ። ማለት እንደ እስኪ አስቡት ጋይስ፣ እስኪ አስቡት ቁጭ ብላችሁ እንደዚህ ብላችሁ አስቡት እስኪ እንዴት ነው በዚህ ሰዓት እኔ ሄለንን ተቃዋሚ ማስተያየትም ሰጪም ሆነባት ይሄን አትበሉም እንዴ ከፈለጋችሁ? ጨምላቃ እውነታውን እያወቅሽ እንዴት እንደዚህ በፋይል እውነታውን ብትሰጠኝ ራሱ አላወራም። እንደዚህ ብትሰጠኝ ራሱ ሞራልሽ አታብራሪላችሁ። አይ ገርሞኝ ነው እንጂ ትገርሙኛላችሁ አንዳንድ ኢሱና ባለቤቱ ምን ይሉሻል? ምንስ ቢሉኝ ምን አገባኝ ማረኝ። ኢሱና ባለቤቱ አይደሉም ስለኔ ያወሩልኝ። ሄለን ናት የኔ ፍቅር። መውደቄንና ገደል መግቢያዬን ሰዎች ሲቆፍሩልኝ እኮ ኢሱና ባለቤቱ አይደሉም ወጥተው ስለኔ የተናገሩት። ያምሻል እንዴ? ሚዲያ አይጠቀሙም፣ ሚዲያ ያወሩም ማለት ነው። ሚዲያ የሚያወሩ ሰዎች ናቸው፣ ላይቭ የሚጠቀሙ ሰዎች ናቸው፣ ቲክቶከር ላይ የሚመጡ ናቸው። እንደ ሀሳብ አስተያየት ሰጥተውልኛል። ያምሻል እንዴ? እንድትነግሪኝ ታስረጅኝ ትችያለሽ። ሁሉም እኮ ብድር በምድር ይላል። ብድር በምድር ብድራ እግዚአብሔር ምን ይላል መሰላችሁ? እኔ አሁን ሰው ከሞተ በኋላ ሰማይ ቤት ሂዶ የሰራውን በደል ይከፍላል። ሰው ከሞተ በኋላ እዛ ሂዶ ይገረፋል፣ ይቀጣል ምናምን እያላችሁ ስትቦተረፉ ማለት ነው። በየትኛውም ነገር ስትሉ እኔ በዚህ አላምንም። ታውቃላችሁ የሰው ልጅ ምድር ላይ የሰራውን ነገር እዝቹ ምድር ላይ እንቱ አድርጎ ከፍሎ ነው የሚለው። እንቱ አድርጎ እግዚአብሔር ምስክሬ ነው። እዝቹ ምድር ላይ እንደዚህ ቱ እያላችሁ ያው ግን ምንድነው አታስታውሱትም፣ ትዝ አይላችሁም ምናምን በቃ ትረሱታላችሁ እንጂ ሁሉም ሰው እናቴ ትሙትን ነው የምለው። እናቴ ትሙትን እዝቹ ምድር ላይ ከፍሎ ነው የሚሄደው። እግዚአብሔር ምስክ ከአምስት ነቅዴ የትኛዋ አሁን እናይታለን። አሁን አላሳያችሁም፣ ምናልባት አሁንም ላሳያችሁ ይችላል። ችግር የለውም። እኔ እኮ እንደዚህ እኮ እንትን አልወድም ጋይስ ሰውን ምናምን። ምክንያቱም ባለጌዎች ናቸው ሚዲያ ላይ ያላችሁ ሰዎች፣ በተለይ ዩዘርን የምትጠቀሙ ሰዎች በጣም ባለጌ ናችሁ ከሚባለው በላይ
አንደኛችን እኛ ባለጌ የምንባለው እንሻላለን። ቪዲዮ ከፍተን የምናወራ ሰዎች እኮ ታውቃላችሁ። በዩዘር የምትመጡ እኮ በጣም ባለጌ፣ ቆሻሻ፣ ለሰው ልጅ ክብር የሌላችሁ ከሰው ያልተፈጠራችሁ እስኪመስላችሁ ድረስ ለምትናገሩት ንግግር የማታስቡ ምናምን ናችሁ። አንድ ሰው ቪዲዮ ከፍቶ ሲናገር አንድ ነገር ኮንፊደንስ አለው። ስድብን ቢሰድብሽ ቢያንስ እያዩሽ ነው የሚናገርሽ። እና አንዳንዶቻችሁ ግን ጀስት ፈን ብላችሁ ቁጭ ብላችሁ ወይ በምርቃና ሊሆን ይችላል፣ ወይ በማዳም ብስጭት ሊሆን ይችላል፣ ወይ በባልሽ ብስጭት ሊሆን ይችላል፣ ወይ በህይወትሽ ብስጭት ሊሆን ይችላል። በዩዘር ነን የምትሽ መጥፎ ቃል ትጽፊያለሽ። እና እንደዚህ አይነት ሰዎች ስላላችሁ እኔ ሰዎችን ሳገኝ እኔ ስትሳደቡ ለምን ስትሳደቡ ውላችሁ ስትሳደቡ አታድሩም፣ ስድባችሁን ፈልጓሉ ብዬ ስለምናገራችሁ አይ ዶንት ኬር። እኔ አካባቢ ያሉትን ሰዎች ስትናገሩ በጣም ነው የሚደብረኝ ብቻ ሳይሆን መስጠት። ለዛም ሰዎችን አላሳይም። ሁሌ ነው የምላችሁ፣ ሁሌ ነው የማደርገው። ለምን ደግሞ የታወቅኩበት ነው። ያው ፍሬሽ ሰው የሆነ ሚዲያ ላይ ምናምን ከሌላ አገኘው ከሌላ እንደዚህ ያደረኩ ያለ ቪዲዮ ሊያሳያችሁ ይችላል። እኔ ግን በጣም ነው የምጠነቀቀው። ይሄ የኔ ማንነት ነው። ስለ ሚዲያውን ስለማውቀው ለምን እንደምትጠቀሙበት ለጥሩ ነገር አትጠቀሙበት፣ ለክፋት ነው የምትጠቀሙበት። ይሄ ቤት ሲያምር በእናትህ ይሄ ቤት ተከራይቶ ነው ይሄኛው። እዚህ ቤት ግን ፈረንጅ ነው የሚኖርበት፣ አበሻ ነው የሚኖርበት። እንደዚህ አይነት ቤት ውስጥ ፈረንጅ ነው ብዙ ጊዜ የሚኖረው። አበሾች ናቸው የሚኖርበት። ኦኬ ጋይስ፣ እዚህ አካባቢ ማለት ነው የእንትናዋችን ስሙ። እዚህ አካባቢ ያሉ ቤቶች በአጠቃላይ ጋይስ እናቴ ትሙት ሌላ ዲዛይን፣ ሌላ ስታይል ምናምን ነው ያሉት። በቃ ሲያስገርሙ ኖ አይደለም፣ ፋፊ አይደለም። ማርያምንም ባይዘው አሁንም ማገኛት ልጅ በጣም ነው በቃ ሲጀምር አሜሪካ ነው የምትኖረው። ጥሩ ሪስፔክት አላት። ኮመንት ታደርጋለች፣ ጊፍት ትሰጠኛለች። ከሷ ጋር ሆነ እንደተገናኘን ወይ ደግሞ ከሷ ጋር መገናኘት ካወቁ በጣም የሚናደዱ ሰዎች አሉ። በጣም ማለት ነው። እናቴ ትሙትን በቃ በጣም ማለት ነው ወይ ቢሉ እግዚአብሔር ምስክሬ ነው። ወይኔ እግዚአብሔር ኪዳነ ምሕረትን በቃ የእውነት የሚናደድ ተሰቂ ያለው በሚልሽ ተዘግዝቅ ያለው በሚልሽ በቃ ሲፈልግ ነው፣ ካልፈለገ አልፈለግም ነው። ግን ያን ስል ደግሞ ስለነይሱ አይደለም። በነገራችን ላይ አላቅም፣ ስለነሱ ምንም ኢንፎርሜሽን የለኝም፣ አላቅም። ሄለን የምትለኝን ይሱ የሚናገረውን ነው የማውቀው። ይሱ አላቃትም ብሏል፣ ሄለን አውቀዋለሁ ብላለች። በቃ ይሄን ነው የማውቀው፣ ሌላ ምንም የማውቀው ነገር የለም። ማሬ ግቢሽን አሳየኝ የምትይው ግቢውን ምን ልታረግ ፈልገሽ ነው? ማለቴ ልስገዡ ነው? ልታሰሩ ነው? ምንድን በአንድ የሰው ግቢ አይተሽ አትገዡ መቼም። እርግጠኛ ነኝ ይሄ ግቢ መቼም ሊሸጥ እንኳን ቢል 100 ምናምን ሚሊዮን ብር ያወጣል በእርግጠኝነት በአሁኑ ሰዓት። እና ምን ነው ግቢሽን አሳይኝ የነገር መሰለብሽ? ግቢሽን አሳይኝ፣ ግቢሽን አሳይኝ ስትይ ቡናው ምንድን ነው? የብሬን እኮ ነው ቤተሰብ ማርያም ነው። ግቢሽን አሳይኝ። የኔ ግቢ ነው፣ እኔ ግቢ ነው ብያለሁ። የምሬን ነው። ከሄለን ጋር ያበደ ነው የሚጣል
አስበሽዋል? ምንም የምታመጪው ነገር የለም። እስኪ ያኛው ስልኬ ያየችበት ነው። ባይሆን ጋይስ የሆነች ቲክታከር አርግዛለች። ሰማችሁ? ደግሞ አሁንም ንግስታችን ኪዊናችንን የምትሏትን ፎቶ ለጥፉና ደግሞ እሷን ነው በሉ። ትርኪ ምርኪዎች የሆነች ቲክታከር ጋይስ አርግዛለች። ማናት? ማርያምን የዱባዮች ጋንግስተር ናዩ ናት። አሄት ሰውዬ አሄት አንተ ሰውዬ ኦኬ እሺ፣ አካውንቱን ላክልኝማ። አካውንቱን ላክልኝ። አሁን አካውንቱን ላክልኝ ላስገባለት የቀረው ታድጋስ ወይኔ ናዩ ብለው ፎቶ አለጠንትናን ኮመንት ላይ ናዩ እያሉ ኮመንት ሲጣሉ እኔ ናዩ እናት አላልኩም። ማቤት ምን አገባኝ? እናንተ የፈለጋችሁትን በሉ። ማርያምን አንዲት ቲክታከር አርግዛለች። ይሄ ፌክ ምናምን ኢንፎርሜሽን ሳይሆን ሪል ኢንፎርሜሽን የሰማሁት። ምን እንቅልሽ ነው የመጣው? ግቢና ተኝ። እኔ ተኛሁበት ክፍል ችግር የለውም። እዚያት አለ ሂጂ ተኝ፣ ችግር የለውም። ተነሷለች። ሂጂ ግቢ